የሚያቅድ እጅ የለም፣ የሚያስብ እግር የለም። የታሰበ የሚያደርግ ነው ያለው። ኦልሬዲ የተገለጠ በእግዚአብሔር ቃል የተጻፈ ግልጽ የእግዚአብሔር ፈቃድ በዚህ ላይ አለ። በክርስቶስ ኢየሱስ በኩል የተገለጠውን የእግዚአብሔርን ደስታ ለመፈጸም ብቻ በምድር በሕይወት አለን። ኢየሱስ መለኮት ነው የሚለው ሲገባው ሰው ለምን አላበላኝም አይለው። የሚከተለው የሆነ ነገር ስለሚያደርግልኝ ነው አይልም። አምላክ ነው ብሎ ነው የሚከተለው። መለኮት ይገባዋል ብከተለው እያለ ነው የሚኖረው። ጥለውት ሮጡ ይላል። ሰውየውን የሞተውን ሰውዬ ጥለውት ሮጡ። ሲሮጡ እድለኛ ነው። አንዳንድ ሰው እኮ ሞቶ የማይለቀውም እድል የሞተው ሰው አይደል የኤልሳ መቃብር ውስጥ ወደቀ ይላል እና ሰውየው ጉድጓድ ገባ ይላል። በአጋጣሚ የኤልሳን አጥንት ነከሩ። ያለ ክርስቶስ ኢየሱስ ምንም አካል በሕይወት አይኖርም። ቆሜ በሰብክ ብታስተናግዱ መታችሁ ብትማሩ ምንም ነገር ቢሆን በራስ ያለውን ትእዛዝ ፉልፊል ለማድረግ ብቻ ነው በዚህ ያለን። ከአምላካችን ከእግዚአብሔር ውጪ ሁሉም ነገር የተፈጠረ ነው እና እግዚአብሔር ደግሞ የተፈጠረው ነገር በሙሉ የፈጠረው በልጁ በኩል ነው እና ኢየሱስ የሁሉም ነገር ፈጣሪ ነው። አሕዛብም ክርስቲያኑም አሕዛብ የሚያመልኳቸው ጣዖታቶቻቸውም አጋንንቱም ሁሉም የተፈጠረ ነው። መላእክቱም ቅዱሱም ርኩሱም የተፈጠረ ነው። ስለዚህ የትኛውም ነገር ሲጀመር ጀማሪ ጌታ ኢየሱስ ክርስቶስ ነው። እሱ ግን ለዘመኑ መጀመሪያ የሌለው አምላክ ነው። ያመንኩትን አውቃለሁ ያለው ጳውሎስ በዚህ አይነት መሰረት ላይ ቆሞ ነው። ስለዚህ የዘላለም ሕይወት ያለው በእንደዚህ አይነት መንፈሳዊ ብርሃን ውስጥ ነው። ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ኢየሱስ ክርስቶስ ብቻ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ከኢየሱስ ክርስቶስ ውጪ ራስ የላትም። የአካል በሕይወት የሚኖረው ከራስ በሚያገኘው ነው። ራስ የሕይወት ምንጭ ነው። ስለዚህ ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ራስ የሌለው ነገር የሞተ ነው። ከአንድ በላይ ራስ ያለው አውሬ ነው። አካል የሚለውና ቤተ ክርስቲያን የሚለው የተለያየ አይደለም። አንዱን የክርስቶስ ኢየሱስን ይሄን በደሙ የተዋጀውን ሕዝብ ጳውሎስ ደጋግሞ የሚጠራበት ነው። እንግዲህ የምታስታውሱ ከሆነ ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ ቤተ ክርስቲያኑን እንደሚተክል ቤተ ክርስቲያኔ ብሎ ክሌም ያደረገው የማቴዎስ ወንጌል ምዕራፍ 16 ላይ ነው። የማቴዎስ ወንጌል ምዕራፍ 16 ላይ ፊልጶስ ቂሳሪያ የምትባለው የአሕዛብ ከተማ 12ቱን ደቀ መዛሙርቱን ብቻ ይዞ ሄደበት ቀን ማለት ነው እና ጥያቄ ጠየቃቸው። ሰዎች እኔን ማን ይሉኛል አለ። እንደመሰላቸው በሕዝቡ መካከል የሚሰሙትን ተናገሩ። ትምህርት ጠንካራ ነበር ብለው አንዳንዱ መጥምቁ ዮሐንስ አለው። ሌላኛው ደግሞ አገልግሎት በጣም በተአምራት የታጀበ ነው፣ ምልክትና ድንቅ አለው፣ የሞተ ታስነሳለህ፣ ምልክቶችና ድንቆች ታደርጋለህ፣ ኤልያስን ትመስላለህ ብለውሃል አለው። ሌላኛው ደግሞ ትንቢት ትናገራለህ፣ በጣም ቀጥተኛ ነው ትንቢት፣ የኢየሩሳሌም መፈራረስን ትናገራለህ፣ ቆመህ ታለቅሳለህ፣ ስለዚህ አልቃሻው ነብይ ኤርምያስን ትመስላለህ አሉት። ሌሎቹ ደግሞ እግዚአብሔር በእኛ ዘመን ያስነሳው ታላቅ ነብይ ትመስላለህ አሉት። ስለዚህ ህብረተሰቡ ሲያይ አገልግሎትን ዝም ብሎ ሳይሆን በዚህ በ2 ዓመት ከ8 ወር አገልግሎት ሲጨምቁት እነዚህን አራቱን መስላቸዋል። በጣም በጥሩ ሁኔታ ተመለሰልኝ። ሁለተኛ ጥያቄ ያለኝ አለ። እናንተስ እኔን ማን ትሉኛላችሁ አለ። እግዚአብሔር ደግ ነው መቼስ ታውቃላችሁ አይደል? እናንተስ እኔን ማን ትሉኛላችሁ ብሎ ጌታ ኢየሱስ በጠቅላላን የጠየቀው እግዚአብሔር ደግሞ ለአንዱ ለጴጥሮስ ነው ያበራለት። እኔ ማን ነኝ ሲል እግዚአብሔር አፈጣጠራችንን ስለሚያውቅ ለጴጥሮስ ነው ብርሃን የሰጠው። ልክ ብርሃኑን ሲያገኝ ጴጥሮስ ጮኸ አይደል? እኔ ማን ነኝ ሲል አንተ አለው ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። በዚህ ጊዜ ጌታ ኢየሱስ ክርስቶስ የዩና ልጅ ስምዖን ሆይ ብፁዕ ነህ አለው። በሰማያት ያለ አባቴ እንጂ ሥጋና ደም ይህን አልገለጠልምና ብፁዕ ነህ አለው። ቀጥሎ ምንድን ያለው? አንተ ጴጥሮስ ነህ አለውና ይቺን የኔ የሆነችውን ቤተ ክርስቲያኔን በዚህ ዓለት ላይ እመሰርታታለሁ። ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ ቃል በቃል ተናገረ። ቤተ ክርስቲያኔን በዚህ ዓለት ላይ እመሰርታታለሁ፣ የኔን ቤተ ክርስቲያን የገሃነም ደጅ አይችላትም ማለት። ጌታ ኢየሱስ ክርስቶስ በቤተ ክርስቲያን ለሚሆን ለየትኛውም ነገር ሶርስ ነው። እርሱ ራሳችን ነው። እርሱ የሕይወታችን ምንጭ ነው። እርሱ በዚህ ቤት በሕይወት የመኖር ምክንያታችን ነው። እርሱ በእግዚአብሔር ዘንድ ለዘላለም የመኖር ምክንያታችን ነው። ያለ ክርስቶስ ኢየሱስ ምንም አካል በሕይወት አይኖርም። ቆሜ በሰብክ ብታስተናግዱ መታችሁ ብትማሩ ምንም ነገር ቢሆን በራስ ያለውን ትእዛዝ ፉልፊል ለማድረግ ብቻ ነው በዚህ ያለ ነው።
የሚያቅድ እጅ የለም፣ የሚያስብ እግር የለም። የታሰበ የሚያደርግ ነው ያለው። ኦሬዲ የተገለጠ በእግዚአብሔር ቃል የተጻፈ ግልጽ የእግዚአብሔር ፈቃድ በዚህ ላይ አለ። በክርስቶስ ኢየሱስ በኩል የተገለጠውን የእግዚአብሔርን ደስታ ለመፈጸም ብቻ በምድር በሕይወት አለን። ጴጥሮስ ባወረደው መገለጥ ላይ ቤተ ክርስቲያን እንተክላለሁ አለ ጌታ ኢየሱስ ክርስቶስ። ጴጥሮስን ያወረደው ያን መገለጥ አንተ ክርስቶስ ያው እግዚአብሔር ልጅ ነህ ሲለው ጌታ ኢየሱስ ክርስቶስ በዚህ ብርሃን ላይ አለ ቤተ ክርስቲያኔን እተክላታለሁ አለ። መሰረቷ እኔ ነኝ አለ። ቤተ ክርስቲያን የተተከለችው ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነህ በሚለው እውነት ላይ ነው። ጴጥሮስ ላይ ብትሆን ኖሮ ጴጥሮስ የሞተ ቀን ቸርች ፌል ታረግ ነበር። አባቶች የወደቁ ቀን ቤተ ክርስቲያን ፌል ታረግ ነበር። ቤተ ክርስቲያን የተተከለችው በጴጥሮስ በኩል በመጣ ብርሃን ላይ ነው፣ ጴጥሮስ ላይ አይደለም። እኛ የእርሱ አካል የሆነው እንኳ ከእርሱ ሙላት በተካፈልነው ሕይወት ነው። ከክርስቶስ ሕይወት ያልተካፈለ የክርስቶስ አካል መሆን አይችልም። ኢቭን የዚህ የእግዚአብሔር ልጅ የኢየሱስ ክርስቶስ መንግስት አካል እንኳን ሆነን የተቀላቀልነው ከሱ በተቀዳ ሕይወት ከሱ በፈሰሰ ሕይወት ነው። የቤተ ክርስቲያኑ ራስ ነው ካለ በኋላ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። ይሄ ክሮኖሎጂ አይደለም፣ ራንክ ነው። መጀመሪያ ከሞት የተነሳ ማለት ሳይሆን እያወራ ያለው ጳውሎስ ስለ ራንክ ነው የሚያወራው። ላለመሞት የተነሳ እያለ ነው። ሪዘሬክሽን የክርስቶስ ብቻ ነው። ሌላውስ ሪሲሲቴሽን ነው። ነቅተው ነው፣ ከሞት ተነስተው አይደለም። ተመልሶ ሞቷል። እርሱ ከሙታን በኩር ነው ማለት በኢየሱስ አገልግሎት እኮ ሶስት የሞተ እኮ ተነስቷል። ሶስት ሞቷል እኮ የምር ሞቷል። ባይዘው ሰዎቹ ሞቷል። ያስነሳቸው ግን ሳይጨርሱ ስለሞቱ ጨርሰው እንዲሞቱ ነው። ኢየሱስ ላለመሞት ነው የተነሳው። ሁለተኛ ነገሥት ላይ እኮ ኤልሳ አስነስቷል። ሞቶ የሞተ እኮ አስነስቷል ኤልሳ። ትዝ አይላችሁም እንዴ? ሰውየው እኮ ሞቷል፣ ከሞት በታች ነው። የሞተ አስነሳ ሞቶ። ትዝ ይላችኋል። ኤልሳ መቃብሩ ክፍት ነው። ደግነቱ ግጥም አላረጉትም መቃብሩን ታሪክ እንዲቀጥል ብለው አውቀው አይመስለኝም፣ ቸኩሎ ይመስለኛል። ክፍት ነው በአጋጣሚ። አንድ ጎበዝ አይደል ይዞ ሲሄዱ የሞተ ሊቀብሩ ሲሄዱ ይላል እየሄዱ እያለ የሶሪያ አደጋ ጣዮች መጡባቸው። እነዚህ ከሰማርያ ነው የመጡት። የሶሪያ አደጋ ጣይ ሲመጣባቸው የሞተው ሞቷል፣ የቆመው ለምን ይሙት? ተመልሰን እንቀብራለን ብለው አይ ጥለውት ቢሄዱም ሰውየው አያዝን፣ ጥለውት ሮጡ ይላል። ሰውየውን የሞተውን ሰውዬ ጥለውት ሮጡ። ሲሮጡ እድለኛ ነው። አንዳንድ ሰው እኮ ሞቶ የማይለቀውም እድል። የሞተው ሰው አይደል የኤልሳ መቃብር ውስጥ ወደቀ ይላል። በጣም ይገርምኛል እግዚአብሔር እንዴት ዲዛይን እንደሚያደርግ። እና ሰውየው ጉድጓድ ገባ ይላል። በአጋጣሚ የኤልሳን አጥንት ነከሩ። የሞተው ሰው ተነሳ ይላል። የሞተ ተነስቶ ያውቃል። ሌሎችም በኤልያስም ላይ ተጋድሞበት አስነሳ ይላል አለ። ኤልሳም ላይ ተጋድሞ አስነሳ ይላል አሉ። ከሞት የተነሱ የመጀመሪያ የሚለው የጌታ ኢየሱስ ክርስቶስ ክሮኖሎጂውን አይደለም። ከዚህ በፊት ተነስቶ የሚያውቅ የለም ማለት አይነት ሳይሆን ጌታ ኢየሱስ ክርስቶስ በእንትን ደረጃ ላለመሞት በመነሳት ደረጃ በትንሣኤ አካል የተነሳ ኢየሱስ ብቻ ነው። ከኢየሱስ በኋላም የለም። ባይዘዌ ብቸኛ ለትንሣኤ ምስክራችን ኢየሱስ ነው። ሁለተኛ ማን ነው የሚነሳው አካላችሁ? አንድ ላይ አንድም ሰው አይቀድመንም። ጳውሎስ አይቀድመንም፣ ጴጥሮስ አይቀድመንም፣ እነ ሙሴ ከሞቱ ቆዩ ተብሎ አይቀድመንም። ሁሉ እኩል ነው የሚነሳው። አሁንስ ኢየሱስ ብቻ በማዕረግ ኢየሱስ የመጀመሪያ ነው። አልዓዛር የተነሳበት ፕሮቶኮል አሁን ተመልሶ የሚሞት ይመስላል። የአልዓዛር ፕሮቶኮል አንድ ምዕራፍ ሙሉ የወሰደ ሰውዬ ይሄማ እኮ ነው የሚያስብለው። ስለ ትንሣኤ ኢየሱስ የሰበከበት አነሳስ እኮ ነው ያስነሳው። የከረመ ሬሳ አይደል? 4 ቀን የቆየ የሸተተ ስጋና አጥንቱ የተለያየ ፍርስርስ ያለውን ሰውዬ ግጥምጥም አድርጎ እኮ ነው ያወጣው። ከሙታን በኩር ነው። የሞተ በሙሉ ተቀብሯል። በህይወት ያለም በሙሉ ደግሞ ሞቷል።
የትኛውም ለዘላለም እኖራለሁ የሚል ውሸቱን ነው። ራዕይ ምዕራፍ 1 ካለውና ከነበረው ከሚመጣው፣ ይሄ ሰላምታ ነው። ካለው ከነበረው ከሚመጣው ማለት አብ ነው። አብ ነው። ቀጥሎ በዙፋኑ ፊት ካሉ ሰባቱ መናፍስት መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ኢየሱስን ቀጥሎ እንደዚህ ይለዋል፣ ከታመነው ምስክር ይለዋል። ይሄ ኢየሱስ ነው። ስሙ፣ የታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም። እንደዚህ አይነት ሰላምታ በተከታታይ ትምህርት ነው የሚጨብጣቸው። ይሄ ከታመነው ምስክር የሚለው ስጋ ለብሶ መሬት ላይ ወርዶ የኖረውን ህይወት ነው የታመነ ምስክር የሚለው። ከሙታን በኩር የሚለው ትንሣኤውን ነው። የመጨረሻው የምድር ነገስታት ገዢ የሚለው ሶቨርኒቲውን ነው። ሉዓላዊ ነው። ጨርሶ ከብሯል። የመለኮት ሙላት በአካል በእርሱ ተገልጦ ይኖራልና። ምን ማለት ነው? ጌታ ኢየሱስ ክርስቶስ በምድር ላይ ሰው ሆኖ ሲኖር ፍጹም መለኮት ነበር። ፍጹም ሰውነቱ ምንም ጥያቄ ውስጥ የሚገባ አይደለም። መሬት ላይ ያለ ኢየሱስ ሰው ነው ብትለው አንድ ሰውዬ ምን ጥያቄ አለው የሚልህ? አጠገቤ እየበላ እየጠጣ እየተኛ እየተነሳ እድሜ እየተቆጠረለት አብሮኝ ዋጋ እየከፈለ በእግሩ እየሄደ ሰውነቱ ምን ያጠራጥራል ስትለው ኖ ኖ ኖ ኖ ይልሃል ጳውሎስ። የመለኮት ሙላት በአካል በእርሱ ይኖራል። ፉሊ ጋድ ነው። መቼ? የት? ሰማይ ኖ መሬትም ላይ በመካከላችሁ ሲኖር መለኮትነት የእርሱ ነው። ኢየሱስ ሰው ሲሆን መለኮትነቱን ትቶ አይደለም፣ መለኮትነቱ ላይ ጨምሮ ነው። ከዛ ቀጥሎ የሚያወራው ክሩሲፊክሽን ነው አይደል? በመስቀሉ ደም እንዲያስታርቅ ፈቅዷል። አብ ምን ፈቀደ? የመለኮት ሙላት በእርሱ እንዲኖር። የት? መሬት ላይ። ጳውሎስ ከክሮሱ ጋር ቀጥሎ ወዲያው ያያይዘዋል። ኢየሱስ የዘላለም አምላክ ነው። አያችሁ፣ እንደዚህ አይነት እውነት ውስጣችሁ ሲገባ ስሜታዊ አትሆኑ፣ በአቋም ነው የምንኖሩት። ኢየሱስ መለኮት ነው የሚለው ሲገባው ሰው ለምን አላበላኝም አይለው። የሚከተለው የሆነ ነገር ስለሚያደርግልኝ ነው አይልም። አምላክ ነው ብሎ ነው የሚከተለው። መለኮት ይገባዋል ብከተለው እያለ ነው የሚኖረው። እንትን የለኝም ሳይሆን የሚለው ምን ልስጠው እያለ ነው የሚከተለው። እድሜ ልስጠው፣ ሲዝኔ ልስጠው፣ ህይወት ቀርቶኛል፣ ህይወት ልስጥህ። ይገባሃል ላንተ ይለዋል። ምን አልሰጠኸኝም አይደለም የሚለው ላንተ። አንተን ተከተለኝ ብለኸኝ ህይወቴን ልስጥህ። እንደዛ አይደል ያሉት እነዚህ ሰዎች። ጉልበት ወሰደባቸው፣ ሲዝን ወሰደባቸው፣ አለኝ የሚሉትን በሙሉ ወሰደባቸው። መጨረሻ ላይ ምን ቀረህ አለው ጳውሎስን እጁ ላይ ህይወቴ ያለው አምጣው አለው። መስዋዕታችሁ ላይ እንደመጠጥ ቁርባን ሆኜ ይፈሳሉ አለ ጳውሎስ። እና ህይወት ጠይቆኛል። እንዴት ምንም ሳይሰጠኝ አይደለም ያለው ጳውሎስ። ምን ልስጥህ አለው። ለምን ይመስላል እንደሱ ያለው? ማን እንደሆነ ገባው። ማን እንደሆነ ሲገባ እርሱ ማን እንደሆነ ስትረዳው፣ እንዴ በሰማይ ያሉ እነዛ ቅዱሳን መላእክት ምንም እኮ አልተደረገላቸውም፣ ሳያቋርጡ ያመልካሉ። ሞተህልኛል እኮ አይሉትም። ካሉ ራሱ ሞተህላቸዋል ነው የሚሉት። ለኛ እኮ ነው የሞተው። እነሱስ ስለሚገባህ እንሰጥሃለን ነው የሚሉት። አየ ማንነቱ ሲገባ አከታተልህን ይቀይረዋል። ሪዴምሽንን ለመስራት ለአባቱ ለመታዘዝ ብሎ ፈንክሽናሊ ነው ሰቦርዲኔት ያደረገው። በምግባሩ ነው የተገዛው እንጂ በማንነቱ መለኮት ነው። ከሞት የመጨረሻዋን ሞት ለመሞት ኢየሱስ የዛን ያክል ታዛዥ ነበር ይላል። አባቱ ዓለምን ከራሱ ጋር ሊያስታርቅ የፈለገው በክርስቶስ መጠን በሌለው መታዘዝ ውስጥ ነው። ኢየሱስ ሰይጣንን ያሸነፈው ውደቅ ብሎት አይደለም፣ ለአብ እየታዘዘ ነው የጣለው። ልክ መስቀል ላይ ሲሞት በመስቀሉ አይደለም የሚለው
የአለቆችና የባለስልጣናትን ማዕረግ ገፈፈ ይላል። ኢየሱስ የሞተ ቀን ሰይጣን ርቃኑን ቀረ። የሰይጣንን አመፀኝነት ኢየሱስ የገለበጠው ለአባቱ በመገዛት ነው። በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ አብ ፈቅዷል። ሌላ መታረቂያ መንገድ የለም። አንድ ነው ያለን ተገኝቷል። ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም አብ ከፍጥረቱ ጋር ታርቋል።